ይታይሻል ውድ እህቴ የኔ ቅመም የመዳም ቅመሞች ስሙት፣ ይሄን በደንብ ይጠቅማችኋል። ይታይሻል ኤርፎን፣ ይሄ ኤርፎን እኔ እጠቀምበታለሁ፣ እገለገልበታለሁ ሳውንድ ያወጣል። ይሄ ኤርፎን ይሄ ሁለት ዋየር አለው፣ ሁለት ገመድ አለው። ሁለቱ ገመዶች አንዱ የማይሰራ ከሆነ የማይሽጥቅል ከሆነ ስለዚህ ለኔ ሳውንድ ወይም ድምጽ አያመጣልኝም ማለት ታይሻል። ቀይ አለ፣ ዘሃቢ ወይም ወርቃማ አለ። በደንብ ይታያችኋል ያስባል። ስለዚህ ከነዚህ ከሁለቱ አንዱ ከጎደለ ለኔ ድምጽ አይሰጠኝ። የኛ ልፋት ይሄ ቀዩ ነው። የኛ ልፋት ድካማችን ይሄ ቀዩ ዋየር ወይም ቀዩ ገመድ ነው። የኛ ውጤታችን ደግሞ ይሄ ዘሃቢ ወይም ወርቃማ ከለር ወይም ደግሞ ነሐስ የምንለው ነው። ስለዚህ አንቺም ይሄን ያህል ካልደገምሽ ውጤትና ግብ የለሽም። ስለዚህ ውጤትና ግብ እንዲኖርሽ ከፈለሽ ይሄን ቀዩ መስመር በደንብ አድርገሽ ማለፍ ይገባሻል። የምትሄጅባቸውን መንገዶች በሙሉ ትኩረትና ትግስት ያስፈልግሻል። በተለይ ትግስትና ሶብር የሌላችሁ ውጤታማ አትሆኑ፣ መቼም ሰክሰስፉል አትሆኑ። ትግስት ደግሞ መራራ ናት፣ ውጤቷ ግን ይጣፍጣል። ስለዚህ ለመታገስ ደግሞ ጊዜን፣ ገንዘብን፣ ጉልበትን ከዛም በላይ ሊያስወስደን ይችላል። ስለዚህ ውድቶቼ መዳም ቅመሞች ታገሱ፣ ሶብር አድርጉ። በዛ ላይ ደግሞ ዱአ አድርጉ። በየሃይማኖታችሁ ዱአ አድርጉ። የኛ ልፋትና የኛ ድካም ፈጣሪ ካላሳካው ይሁን ካላለ በስተቀር በምንም ተአምር ሊሳካና ግብ ሊሆን አይችልም። ስለዚህ መታገስ ዋጋ አለው። ለራስሽ ጊዜ ስጪ፣ ለራስሽ ቦታ ስጪ፣ ለራስሽ የሚሆንሽን ነገር እንጂ የማይሆንሽን ነገር በሙሉ ሪሙቭ አድርገሽ አስወግጂ ከውስጥሽ። እከሌ እንደዚህ ያለ እከሌ እንደዚህ እያልሽ ራስሽን ያለሆነ ቦታ እየከተትሽ በማያገባሽ ቦታ ጥልቅ እያልሽ የዝም ቦታ ትይሆንሽ ራስሽን አትውቃሽ። ራስሽን ያልሆነ ቦታ ላይ አትጣይ። ራስሽን በቃ ጽድት አድርገሽ ለመኖር ሞክሪ። ጊዜ የለኝም ምናምን ባለሽ ጊዜ ብቻ ተጠቀም። ባለሽ ጊዜ ተጠቀም። አንድ ልጅ ምን አለ መሰላችሁ፣ እኔ ቫይታሚን ሲ ወይም ቫይታሚን ኤ የሚባል ጭንቅላቴ ላይ የለም። ስለዚህ የኔ ቫይታሚን ሲ ቫይታሚን ኤ የሚባለው ነገር ለኔ ይሰራል፣ ሆርሞን ይሰራል፣ እንዲያስብ ያደርጋል የተባለው ነገር የለኝም ሲል ባለ ሆርሞን ወይም ባለ ቫይታሚን ጀምር ተብሏል። ስለዚህ እናንተም ባላችሁ ጊዜና ባላችሁ ቦታ ነው መጀመር የምትችሉት። ዛሬን ካልኖርሽው ለነገ ምንም ዛሬ ውጤታማ ካልሆንሽ ነገ ምንም ውጤታማ አያደርግሽም። ለምሳሌ እኛ ብዙ ነገር ብዙ ብር እንልካለን፣ ድርሃም፣ ሪያል ከዛም በላይ ዶላር እንልካለን። ለኛ ግን ለራሳችን አንድ ድርሃምና አንድ ሪያል አስቀምጠናል አላስቀምጥም። ነገር ግን ምንድነው እኛ ብር የለንም። ይሄ የምታዩት ሪያል ነው፣ 100 ሪያል ነው የምታዩት፣ 100 ሪያል ነው የኳታር ማለት ነው። ይሄ 100 ሪያል ተጠራቅሞ ነው ለኔ ውጤታማ የሚያደርገኝ። ይሄ 100 ሪያል ካልተጠራቀመ ለኔ ለነገጧት 200 ሪያል አይሆንም። አንዳንድ እህቶች አላችሁ ሱፐርማርኬት እየሄዳችሁ ከ300 ከ400 ብር በላይ እያጠፋችሁ ወይኔ እኔ እኮ ሰራለሁ ግን ጠብ አይልልኝም ትላላችሁ። ለምን መሰላችሁ? እናንተ አላወቃችሁበትማ። ዝም ብላችሁ እየበተናችሁ ነው።